አዶናይ የዘንድሮ የቲክታክ አዋርድ ሽልማት እንግዲህ የመኪናው አሸናፊ አዶናይ መሆኑ ታውቋል። ቀደም ብሎም እንግዲህ ብዙ ሰዎች ሲገምቱ ነበር። በስተመጨረሻ ቀናቶች ላይ ቮት ማየት ስለማይቻል እንግዲህ ምናልባት ዩቲናስም ልታሸንፍ ትችላለች ተብሎ ተገምቶ ነበር። ካሜራው ላይም እንደሚያሳየው እንግዲህ በሁለቱም ወገን የነበሩት ቡድኖች እንግዲህ ልባቸው ትርትር እስኪል ድረስ ነው አስተዋዋቂዎቹ ማን ይሆን የሚለው በጉጉት ሲጠበቅ ነበረ። የመጨረሻ የአሸናፊነቱን ቃል እንግዲህ ከሰራዊት ፍቅሬ በተሰማ ሰዓት እንግዲህ የአዶናይ ደጋፊዎች ቦታው ላይ ቀውጢን ያረጉት እንደምትመለከቱት እንግዲህ በሚገርም ሁኔታ ደግሞ የመኪናው አዘጋጅ ደግሞ አዶኒክ ይባላል። የአዶናይ ሞክሼ ነው። እንግዲህ የተወሰነ የቃል ልዩነት እንጂ ተመሳሳይ ስም ነው። የአዶኒክ ሲቆላመጥ ነው የሚመስለውና አዶናይ ከአዶኒክ እጅ እንግዲህ የመኪናውን ቁልፍ ተቀብሏል። የዘንድሮ ቲክታክ አዋርድም በዚህ መንገድ ተጠናቋል። በዕለቱ ግን ሌላ 3 ዋንጫዎችን ወስዷልና ምሽቱ በሙሉ የአዶናይ ነው ማለት ይቻላል። ለማንኛውም አዶናይ ወንድማችን እንኳን ደስ አለ። በሽልማቱ ወቅት የነበረውን የተለያዩ ሞመንቶች እስኪ እዚህ ጋር እንመልከት። ለተከበራችሁ ሸላሚዎቻችን፣ እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱ እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ነፃነት አክብረት ወደ መድረክ እንድትወጡ እፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ። በነገራችን ላይ ውድ ተመልካቾቼ እንዴት አያችሁት? የዘንድሮውን የቲክታክ አዋርድ ተጠባቂ የነበሩ ብዙ ሽልማቶች በሚገባው መንገድ ሁሉም ሰው አግኝቷል። ከዚህ ቀደም ከምናያቸው የቲክታክ አዋርዶች የዘንድሮ የተሻለ ነው። ምክንያቱም በአብዛኛው ውድድር ላይ ያሸነፉት ቲክታከሮች እንግዲህ ተጠባቂ የነበሩ ናቸው። እስኪ እናንተስ የዘንድሮውን የቲክታክ አዋርድ እንዴት አያችሁት? ሀሳብ አስተያየታችሁን ከስር ጻፉልኝ። በዕለቱ የታዩ የተለያዩ ቪዲዮዎችን ግን በመጋበዝ የዛሬ ፕሮግራሜን ቋጫለሁ። እነዚህን ቪዲዮዎች እንመልከታቸው። ሰግጥ 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 ሰግጥ። እሺ ድምጼን አጥቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የ2025ቱ የጂ ፓወር ቲክቶክ ክሪኤቲቭ አዋርድን በይፋ ዘግተነዋል። ሁላችንም ወደ መኪናው አዶናይ ወደ መኪናው ማርያም 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 ስሟን ጠራለሁ ሁሌ። ቪዲዮዬ ከተመለከታችሁ ማርያምን ሳልተናግሬ አላውቅም። ሁሌ ምላሴ ላይ ያለች ሳሏሽ ነው የምናገረው። እቆምላታለሁ። ማርያም ይላለሁ። ማርያም 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 አመሰግንሻለሁ። ያረግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ
በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት ዋቸው ወደ መድረክ ይመጣ። በአሸናፊው የተጠየቅ ስለሆነ ወደ መድረክ ማክናለ መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁን በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ ሰጥኝ መልካምነት የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ ተከታተሉ ሁላችሁም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባዋል፣ በጣም ይገባል። አይ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍበታል። መልእክተኛው ካለ እባክህ ነው። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁ ወደ መድረክ እና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንድ ሞቅ ያለ ጭብጨባ ለሶስቱም። እባካችሁን ያንስባቸዋል፣ ያንስባቸዋል። በአንድ ሽልማት 3 አሸናፊዎች፣ ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ። Congratulations once again to our initial winner, Dr. Abi. Then their brotherhood came to life. Dr. Abi gave